ያፌት ኤፍራታ እርጉዝ እንደሆነች ሰማ። የዛኔም ይሄ ነገር እንዴት ነው ብዬ ነበር። ምክንያቱም እቺ ሉሊት ተብየው ስልኳን ድምጽ እንዲቀዳ አድርጋ ከኤፎ ጀርባ እያስቀመጠችው ነበር። ኤፎ የእያንዳንዱን ዶክተርና ኤፎ ሲያወሩ ዶክተሩም የሚያወራው እንዲሁም ደግሞ ኤፎም የምታወራው ማረጃ ተይዞ ነበር። አሁን ደግሞ ይቺ ወደ ያፌት ይደውላለች። ወደ ያፌት እየደወለች አቶ አለቃ ምን ፈልገሽ እየደወልሽ ነው እያላት ነበር። በዛን ሰዓት እሷም እንዴ ምን ነው እንዴ ልጅ ሲመጣው እኮ ጸባይህ መስተካከል አለበት እያለች ነበር። ምን እየቀባጠርሽ ነው? የምታወሪውን በቀጥታ አውሪ እያላት ነበር። እሷም ደግሞ እኔማስ የደወልኩት እኮ እንኳን ደስ አለህ ሊል ነበር። የምን ደስታ ነው የምታወሪው እያላት ነበር። ሉሊት ማረጃው የእያንዳንዱን ማረጃ ያለዛኔ የሚያወሩት ነገር በሙሉ ሰምታለች። ዶክተሩም በቃ ይሄ ነገርማ ብቻሽን ሳይሆን ይሄ ነገር ተደብቆ የሚደበቅ ነገር ስለሊሆነ ግዴታ ናታን መስማት አለበት። ለናታን ደግሞ እኔ ነግረዋለሁኝ እያላት ነበር። የዛን ሰዓት ደግሞ ኤፉም በቃ እሺ አንተ ካልከ ብላ ነበር። የባለፈው ጊዜ ደግሞ አይ እኔ በራሴ መንገድ እነግረዋለሁኝ እንጂ አንተ ይህንን ነገር እንደትናገር እንዲሁም ደግሞ በዚህ ሰዓት ካጎኔ ሰው የለም ብዬ ነው ላንተ ሁሉንም ነገር ያማከርኩህ ያለሁት እንጂ ማንንም ማማከር ወይም ደግሞ ማንንም መስማት የለበትም ይህንን ነገር እያለች ነበር። አሁን ደግሞ መኪናው አደጋ ሲደርስባቸው እንዲሁም የጨነቃት ወይም ደግሞ የተጨነቀችው ለልጇ ነበር። ነገር ግን ደግሞ ዶክተሩን ልጅስ እንዴት ነው ስትል አይ ልጅሽ በሚገርም ሁኔታ ልጅሽ ጥሩ ላይ ነው እያላት ነበር። የዛን ሰዓት እሷም በቃ ተመስገን አምላኬ ሆይ ተመስገን እያለች እንዲሁም ምስጋና ወደ ለፈጣሪ እያቀረበች ነበር። በዛሬ ክፍል ደግሞ የሚገርመው ይቺ ሉሊት ተብየው አቃጣሪ ነገሩን ሁላ የምታቃጥረው እሷ ናት። አንዳንዴ የምታደርጋቸው ስራ ዝም ብሎ ያስቀኛል። የድራማውም ድምቀት ሉሊት ናት ይመስለኛል እኔ ማለት ነው። አሁን ደግሞ የእያንዳንዱን መረጃ ስልኳ ላይ የተቀመጠውን መረጃ እያዳመጠች የሚያወሩትም እያሳቃት እንዲሁም ደግሞ እንትን እየሆነች ነበር። ከዛን ቀጥሎ ባዛሬው ወደ ያፌት እየደወለች ይህንን የእያንዳንዱን የዛኔ የተወራውን ነገር በሙሉ ሰምታለች አይደል? የእያንዳንዱን ነገሩን እያወቀች እያለችም ነገር ግን ደግሞ እንኳን ደስ አለህ ለማለት እየደወለች ነበር። ያፌትም በዛን ሰዓት ታናዶ ምንም ይሁን ምንም የሚያደርገው ነገር እየጠፋው እንዲሁም ንዴት እያቃጠለው ይገኛል። አይ እኔ አሁን ያሰብኩት ነገር ኤፎ በምንም ተአምር የሱንና ወይም ደግሞ ለሱ መሆን የለባትም እያላ እየዛቻ ነው። ግን ደግሞ ዞሮ የሆነ ነገር አድርጎ ልጇን እንዲወርድ ያደርጋል ነው የሚመስለኝ። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና እያተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። ባያላችሁበት አለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በብዙ ቦታ ተወዳጅ የሆነው ሀረግ ድራማ ይዤ መጥቻለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮቹም ደግሞ ላይክ ሼር እያደረጋችሁ አበረታቱኝ ማለት ነው። የሚቀጥለው ደግሞ ናታን ያዛኔ ይቺ ሉሊት ተብየው ልትነግረው ስትሆን ነበር ቪዲዮው የቆመው። አይ እኔ ቢነግረህም ማንም ስለማያምነኝ ሂድና እህቴና እንዲሁም ደግሞ ቤዛን ጠይቃቸው እነሱም ያውቃሉ ብላ ነበር። ናታን ደግሞ ወደ ፎቅ እየሄደ ቪዲዮ ያለፈው ቆሞ ነበር፣ ያለፈው ክፍል ማለት ነው። በዛሬ ክፍል ናታን ከልክ በላይ አብደዋል። የኔ ጨረቃ ምን ሆነችብኝ? እየደጋገመች እኮ እየደወለችልኝ ነበር። ነገር ግን ደግሞ እኔ አድናታለሁ ብላ መሰል ነበር። አይ እኔ እኮ ለአንድም ነገር አልሆንም፣ ለአንድም ነገር አልደርስም። በቃ እኔ ናታን ምን እየሆንኩ ነኝ ብሎ እሪ ብሎ እያበደ ነው ማለት። ኤፉ ያዛን የደወለችው ናታን በዛሬ ማለፍ የለበትም፣ ባገኛችሁት አጋጣሚ ግደሉት፣ እንዲሁም በህይወት መኖር የለበትም በቃ እያላ ነበር። እንደዛውም ደግሞ ኤፉን በቃ ናታ እንደሆነ በዛሬ አያልፍም፣ አንቺም እንደሆንሽ
አርፈሽ የምትቀመጪ ከሆነ አርፈሽ ትቀመጪ ያለሽ ያለበለዛውም እያላት ነበር። የዛን ሰዓት ደግሞ እቺ ኤፉ እየደጋገመች እየደወለች ነበር። እባክህን ራስህን ጠብቅ ልትለው ነበር። ናታን አሁን ሲመስለው ያኒ ይህን ያክል የምትደውለው የራሷን ጭንቀት ወይም ደግሞ ራሷ አደጋ ላይ እንደሆነች ትነግረኛለች እያለ ነው። እሷ ደወለች የነበረው አንተ ራስህን ጠብቅ ልትል ነበር። የኔ ናታን እባክህን ስልኩን አንሳ ብላ እየደጋገመች እየደወለች ነበር። ነገር ግን ደግሞ ስልኩ በሚገርም ሁኔታ ይሄ ያፌት ተብዬው የማያደርገው ነገር የለም። ስልኩን የናታንም ስልኩ ጣልፎታል። በዛ ሰዓት ደግሞ ወደ ናታን ይጠራል። ይሄ ስልክ ወደ ናታም ወደ ያፌትም ይጠራል። ተጠልፏል አይደል? ለሁለታቸው ነው የሚጠራው። ያፌት ናታን በዛ ሰዓት ያፌት እየተከታተለው እያወቀ ያፌት ይሄ ምንድነው የሚባለው ኢንቲኖች ማለት ነው እየተከታተሉት ስላላ ናታን በዛ ሰዓት ስልኩ ለማንሳት አልመች እያለው ስልኩን ዝም ብሎት ለራሱ እየሸሻ ነበር። ነገር ግን ደግሞ አሁን ሲያስበው በቃ የዛን ቀን እየደወለች የነበረውማ እኔን ለኔ ሳይሆን ለራሱ አለማዳን እንዲሁስ አድናታለሁ ብላ ነበር። እኔስ ምን አይነት ሰው ነኝ እንደምንም ብዬ ለምን ይሄንን ስልክ አላነሳሁት የሚለው እንዲሁ ጭንቀት ውስጥ አስገብቶታል። አሁን ከዛ በኋላ ናታን ይሄ ያፌት ቢናደድም ቢቃጠልም ምንም አላደረገም። ያፌት ታረፋ። አደጋው ደግሞ ወደ ኤፉና ወደ ያኒ ይሄ ያፌት ተብዬው ሆነ ናታን ተርፎ ከዛ በኋላ ሲመጣ የእያንዳንዱን ሲሰማ ናታ መብቶ ነበር። ነገር ግን ደግሞ ቤዛ እባክህን ናታዬ እባክህን ተረጋጋ፣ ናቶ ምን እየሆንከ ነው? እሱ አሁን ጥሩ ላይ ናት እያለች ነበር። እንደምንም ብሎ እያስቀመጡት ነበር። ያቺ ደግሞ ከኋላ እንዱ ዝም ብላ ነው የምታጨባጭበው እቺ ሎሊት ተብዬው። ከዛ ያ ቤዛ የናታን እንደምንም ብላ እያስቀመጠችው ነበር። በቃ እኔ እኮ አንድ ሀሳብ መጣልኝ፣ ለምን እንደዛ እናደርግም? ምንድን ነው የምናደርገው? እስቲ ቶሎ ንገሪኝ እያለች ነበር። በቃ ለኢፉ እንደውልላት። ነገር ግን ደግሞ ናታን ማለት ይሄ ያፌት ካላ ዝም ብላን እንጠይቀሻለን ብለን እየደወልን ነው እንላታለን። ከሌላ ደግሞ ናታን ያወራታል እያለች ነበር። ከዛ ሲደውሉ ማን አለ አጠገቢሽ? አጠገቢ ማንም የለም። በቃ ቪዲዮ ኮል ማውራት ትችያለሽ እንዴ እያለቻት ነበር። አዎ ችግር የለም ደውሉ እያለች ነበር። በዛን ሰዓት ደግሞ ቪዲዮ እየደወለች ነበር። ኤፉን ቪዲዮን ስታነሳ የተወሰነ ኤፉ ማለት ጽና እንዲሁም ደግሞ ቤዛ ያወራታል። ከዛ በኋላ ስልኩን ወደ ናታ እዚህ ጋር የሚያወራሽ ሰው አለ ብላ ቤዛ ወደ ናታን ስልኩን ታዞረዋለች። ናታን እያየች እሷን ማልቀስ ጀመረች። ናታም ደግሞ ስሜቱን መቆጣጠር እያቀተው በቃ አንድ ቃል እንዲሁ ድምጹን አውጥቶ እየጮኸ እያላ ነበር። በዛን ሰዓት እኔ እኮ ሰላም ነኝ፣ ምንም አልሆንኩኝም፣ ዲኝ ያለሁኝ እኔ እኮ ሰላም ነኝ፣ ለምንድን ነው እንደዛ የሚሆነው ስትልም ናታን በቃ ከስልኩ ሪቆ ማልቀስ ጀምረዋል። ከዛ በኋላ ናታን ባተኘበትና እንዲሁም ደግሞ ጽና ቤዛ ባተኙበት ቤዛ ትነሳለች። ቤዛ ስትነሳ ጽም ትነሳለች። እንዴ ዛሬ እኮ በቃ እዚሁ አደርን አይደል እያለች ነበር ጽ አይ ምንም ችግር የለውም፣ ምን ችግር አለው እዚህ ብታድሩም እያለች ነበር ቤዛ። ክላሱ የሷ ይመስለኛል። ከዛ ተነሳሽ አይደል? አዎ እንዴት አደርሽ እየተባባሉ በቃ ወንድምሽን ቀሽቅሽውና ከዛ ደግሞ የሆነ ነገር ሰርተን ኤፉን ሄደን እናያለን እያለች ነበር ቤዛ። አዎ እንሂድ፣ ግን አንቺ ስሪ እያሉ ነበር። ነገር ግን ደግሞ አሁንም ከትንሽ ቆይታ በኋላ ተመካክሮ አይ ለምንድን ነው ናታንና እንዲሁም ደግሞ ዳግም ማይሰሩት ነገር እያለች ነበር ቤዛ። በዛ ሰዓት አው እየተባባሉ ግን ቀሽቅሽውና እኔ እነግረዋለሁ እያለች ነበር ቤዛ። እንዲሁም ደግሞ ማለት ወንድሜ እያለች እያነሳችው ነበር። ከዛ ደግሞ እሱም ተነስታችኋል እንዴ እያላ ነበር። አዎ ተነስተናል፣ ነገር ግን ደግሞ የሆነ የምንነግረህ ነገር አለ እያሉት ነበር። በዛ ሰዓት ናታም ድንግጭ ብሎ ወይ ምን ሆነች የኔ ጨረቃ ምን ሆነችብኝ ይሁን ምንድነው? እስቲ ቶሎ ንገሩን ጨነቀኝ እያላ ነበር። አይ ስለሱ አይደለም እያለች ነበር ቤዛ ደግሞ በዛን ሰዓት አዎ ስለሷ ነው። ነገር ግን ደግሞ ኤፉ ያለችው የናታን ምግብ ናፈቀኝ፣ እሱ ይስራና እናንተ
እናንተ አምጦልኝ ብላለች አለችው። ከዛ ደግሞ እውነታችሁ ነው ብሎ ያ በሀዘን ተሞላው ፊት በአንዴ ቀይር ብሎ ወደ ደስታ ተቀየረ። ከዛ ደግሞ በቃ እኔ እሰራለሁኝ እያለ ደረጃውን እንዴትም ብሎ እንደወረደው ከዛ ወርዶ ወደ ኩሽናው ገብቶ ምግቡን እየጀመረ ነበር። በዛን ሰዓት ደግሞ የዳጊም አጎት ይደውላል ወደ ናታን ማለት በመጀመሪያው ጽት ይደውላለች። ጽ እየደወለችለት ግን ደግሞ ዛሬ አትመጣም እንዴ? እንዴት ነው ስራህና ወይስ ደግሞ እንዴት ነው? አይ ስራ አይደለሁኝም፣ ነገር ግን ደግሞ ኤፉን ለማየት እንሄዳለን ብለን ነበር። ግን ደግሞ ጋኒ እናንተ እስከምትለብሰው ድረስ የሰራሁት ይበርድብኛል፣ ስለዚህ ሙቅ ነገር መጠቀም አለበት ስላላ ይህንን ሳይበርድብኝ ይዤ ይሄዳለሁ ብላ ምግብ ይዛ እየሄደች እኔ አሁን በቃ አልሄድም ብዬ ቁጭ ብያለሁኝ እያለች ነበር። ወንድሜ እኮ ምግብ ሊሰራ ነው፣ አብራችሁ ትሰራላችሁ፣ ከዛ ደግሞ እኛ አብረን እንሄዳለን እና እዚህ እያለችው አይ እንደዛማ ከሆነ አልመጣም እያላት ነበር። እንዴ ለምን እያለችው ነበር። አይ እንደዛ ከሆነ ለሱ የፈለሽኝ ከሆነማ እኔ አልመጣም እያላት ነበር። ከዛ ደግሞ አይ በቃ ለሱ አይደለም ላይህ ፈልጌ ነው አላለችም። ከዛ ደግሞ አዎ በመጀመሪያ ምን አለ እንደዛ ብትኝ በቃ አሁኑ ነው መጣው ብሎ ተነስቶ ይመጣል። ሲመጣ ደግሞ ወደ ናታን እየደወለ የሚያስፈልግ ነገር ካለ ንገረኝ፣ አሁን ሲመጣ መንገድ እያለሁኝ ይዤ ይመጣለሁኝ እያለ እንዲሁም የሌላ ነገር ንገረኝ ለምግቡ እያለው ነበር። ከዛ ምግቡን ሰራርቶ እንዲሁም ደግሞ ለኢፉ ደብዳቤ እየላካ ነበር ናታ። ደብዳቤው ምን ይሁን ምን በሚቀጥለው የምናይ ይሆናል፣ በዚህ ቪዲዮ ስለሌላ ማለት ነው። ከዛ ምግቡን ሰራርቶ ናታ ቤት ቁጭ ብሎ እነሱ ይዞ ይሄዳሉ። እነሱ ይዞ ሲሄዱ ናታ ማለት ኤፉ ተኝታለች። እንዲሁም ደግሞ ገኒ በቃ እናትም አይደለች እንዱስ በቃ አንቺ ልጅ ምን እየበላሽ እንደሆነ አይኔ አላቅም፣ ማን ሰርቶልሽ እየበላሽ እንደሆነ አይኔ አላቅም። አሁኑ ሳልሄድ ካመጣሁኝ የሆነ ነገር ሰራርቼ ይሄዳለሁኝ፣ ለዚህ ከዛ ድረስ ደግሞ ይህንን አባላሻለሁ እያለች ነበር። አይ እኔ ገንዬ ለምን በዚህ ጠዋት መጣሽ? እኔ እኮ ምንም ነገር ማብላት አልፈልግም እያለች ነበር። አይ ለምን እንደዛ ትኛለሽ ኤፉዬ፣ ማብላት አለብሽ፣ ካልበላሽ እኮ አይሻለሽም እያለች የእናት አንጀት ታውቁት የለም። ስለዚህ እያጎረሰቻት ነበር። በዛን ሰዓት ደግሞ ይሄ ያፌት የአክስት ልጅ ተብዮ ቁጭ ብለዋል። እንዴ በቃ አንዴ ሾኮት ይላል፣ አንዴ ደግሞ ተመልሶ ይቀመጣል፣ አንዴ ይቆማል፣ አንዴ ይቀመጣል። ምግቡን እንዲሁ ለኔም ስጡኝ ሊል ነው ማለት ነው። ዞሮ ማለቱ አልቀራ ተናገራ ማለት ነው። እኔም ምንም ነገር አልበላሁኝም እያላ ነበር። ከዛ ደግሞ ገኒ እንዴ ይፈር እንጂ አንተ ማፈር የሚባል ነገር የለብህም። እሷስ ደሞስ ትናገር ነበር ትንሽ ብትቆይና፣ እሷ ቢሆንስ ማች ብቻውን ማንብላት ትወዳለች። ስለዚህ ማፈር የሚባል የለብህም እንዴ፣ ማፈር የሚባል ነገር የለብህም እንዴ እያለችው ነበር። ከዛ ጋኒ ተነስታ ወደ ኩሽናው ትሄዳለች የሆነ ነገር ይሰራለው ብላ። በዛን ሰዓት ደግሞ እነሱ ዳግም እና ቤዛ ምናምን ይመጣሉ። ከዛ ደግሞ እየመጡ ግን እንዴት ነሽ አሁን እያሏት ነበር። አይ አሁንማ ተሽሎኛል፣ አሁን ምንም አልሆንም፣ ጥሩ ላይ ነኝ፣ አሁን ተሽሎኛል እያለች ነበር። ግን ደግሞ ቤዛ ቀረብ ብላ ናታን የሆነ ደብዳቤ ሊኮልሻል፣ ይህንን ደግሞ ማንም ሰው ሳያይብሽ ማንበብ አለብሽ ብላ የላካላትን ደብዳቤ አውጥታ ትሰጣታለች ለኤፉ ማለት ነው። ኤፉም ደግሞ ይህንን አይታ ፊቷ ፈገግታ እየሞላው ይህንን ደብዳቤውን ተቀበለች። በዛን ሰዓት ይሄ ያፌት ተብዬው በቃ አብደዋል እንዴ! ይህንንም እርግዝናው ከማን ይሁን ያማን ይሁን ይህንንም ማስ ማድረግ የለባትም፣ ይህንንም ማስ አታደርጉም ብሎ እሱ አብዶ ሄዶ እዛው መኪናው ላይ ቁጭ ብሎ ይሄ መጠጥ እየጠጣል። እንዲሁ ተቃጠልኩኝ፣ እንዲሁ የኔ ምንድነው እያላ ያኔ ንግስት አቃጠልሽኝ፣ እንዱ ተቃጠልኩልሽ፣ እንዱ ተቃጠልኩ እያላ ይሄማ አይሆንም፣ ይሄማ እንዴት ይሆናል፣ ይሄማ እንዴት ይሆናል፣ እንዱስ ጥርስሽ እየሳቃ ገደልሽኝ፣ ጥርስሽ እየሳቃ ገደልሽኝ እያላ ይህንን መጠጡን እየጠጣ እንዲሁም በቃ አብደዋል ማለት ነው።
ለምን ይቺ ኤፎ እርጉዝ እንደሆነች ሰምተዋል። መጀመሪያም ጊዜ ደግሞ ተናግራ ነበር ኤፎ ማለት ነው። የፈለከውን ነገር አላገኘህም፣ የፈለከውን ነገር አላገኘህም፣ እኔም ደግሞ ሰራሁልህ፣ ወንድነቴን እንደሆነ አየሁት ብላ እያቃጠለችው ነበር። የሆነ ጊዜ ቪዲዮ በዛሬ ስላገቡት ነው ማለት ነው። ከዛ ደግሞ ይሄ እዛ ሆኖ ያብደዋል። እዛ ደግሞ ኤፉ ቤተሰቦቿ እየተቀጣቀጡበት ነው ማለት ነው። እነ ገኒ እና ቤዛ ሁሉም ማለት ይቻላል እና ዳጊም ሁሉም እየተቀጣቀጠበት ነው። ቤት ላይ ምን ይውረድልሽስ ምን እናድርግልሽ እያሏት ነው። እሱ ደግሞ እዛ ሄዶ አብደዋል። ይሄ ልጅ ደግሞ የናታን መሆን የለበትም እንዲሁም ደግሞ ጽንሱን የሚያስወርድ ነገር ይፈልጋለሁ ብሎ እየደዋወላ ነበር። እኔ የፈራሁት አሁን የኤፉን ጽንስ እንዳያወርዱባት ነው የሚፈራው ማለት ነው። ምክንያቱም ይሄ ያፌት ተብዬው ሰው አይደለም፣ የሆነ አላ አይደል፣ በጣም ከባድ ነው ማለት ነው። ስለዚህ ዞሮ ይሄ ልጅ ዋን እንዳያስወርዱባት እንዲሁም ደግሞ አሁን አላቅም ምን እንደሚላችሁ ነገሩ ትንሽ ከበድ ያለ ቦታ ደርሰዋል መሰለኝ። ኤፉም ደግሞ እስከ ዛሬ ያኔ ሁላችንም እንደምናውቀው ህመምዋን ወይም ደግሞ ብዙ ነገር ዋን ደበቅ አድርጋ ለናታን ብላ ብዙ ነገር ሆናለች ማለት ነው። ይሄም አሁንም የደረሰባት ጉዳት ለናታን በማለቷ ነው። ስለዚህ እስከ ዛሬ ይህንን ሁላ ድብቅ ሆና እየታገለች ነበር። አሁን ድብቅ የምትሆንበት መንገድ ምንም የለም። ያኔ ልጅዋም እንዳረገዘችም ያቺ ሎሊት ተብዬው እዛው ስልኳን በማስቀመጧ የእያንዳንዱን የምታወራው ነገር ተሰምተዋል። እንዲሁም ደግሞ ልጁም የናታን እንደሆነ እንዲሁም ደግሞ ለናታም ይሄ ማን ነው ይሄ ዶክተር ይነግረዋለው እያላ ያንን ሁላም ይሄ ያፌት ሰምተዋል ማለት ነው። አሁን የነገሩ መጨረሻ እንዲሁም ደግሞ የድራማው መጨረሻ ተዳርሷል ይመስለኛል። ለማንኛውም ለዚህ ቤት አዲስ የሆነ ሰብስክራይብ ማድረግ አትርሱ። እንዲሁም ደግሞ ነባሮች ላይክ ሼር እያደረጋችሁ አበረታቱኝ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ እያልኩኝ በሚቀጥለው እናያለን። ለዛሬ ደግሞ ይበቃናል። ሐረግ ድራማ አሁን ያኔ የድራማው መጨረሻ ደርሷል ነው የሚመስለኝ። ምክንያቱም ምናልባት ከዚህ ቀጥሎ 3-4 ቪዲዮ እንትን ካሉ እንጂ ወይ አላቅም። ብቻ ለማንኛውም ይሄን ይመስል ነበር። ባያላችሁበት ሰላማችሁ ይብዛ እያልኩኝ ሼር ቆዩልኝ። ባይ ባይ።